በጣም ታጋሽ ነው እና ከሚመራው መንጋ መካከል አንድ በጣም የሚረብሽ ቢኖር ያንን ሰው ታግሶ ወደ መስመሩ ሊያመጣ ይገባል። ኢየሱስ ክርስቶስ ባሳለፋቸው ጊዜያቶች ከ12ቱ ደቀ መዛሙርት ጋር በጣም ስሙዝሊ እንደሄደ ካሰባችሁ በጣም ተሸውደናል። ትክክል አይደለም። የእያንዳንዱ ባህሪ፣ የእያንዳንዱ ማንነት፣ የእያንዳንዱ ሁኔታ እጅግ የተለያየ ነበር። ሁሉንም በትዕግስት እስከ ይሁዳ ጭምር እያወቀ እየታገሰ ያገለገለ ጌታ ነው። አገልጋይ ከአገልጋይ ህይወት ውስጥ አገልጋይና መታገስ የአንድ ሳንቲም ሁለት ገጽታዎች ነን። ምናልባት አንዳንዴ ለአንዳንድ ሰው ጸልየን ያ ነገር ቶሎ ካልሆነ ልንታገስ ይገባል። ታስታውሳላችሁ ዕንባቆም የሚታወቀው በሮሮ ነው፣ በማጉረምረም ነው፣ በማልቀስ ልክ እንደ ኤርሚያስ በእግዚአብሔር ፊት እየየ በማለት ነው። እስከ መቼ ነው? እስከ መቼ ነው? ለምንድን ነው ዝም የምትለው? ለምንድን ነው የማትወጣው? ለምንድን ነው የማትፈርደው? በገዛ ወገኑ ላይ ነው፣ በነገራችን ላይ በጠላት ላይ ነው። እስከ መቼ ነው ይህንን? እስከ መቼ እፋረዳለሁ? በመጠበቃዬ ላይ ቆሜ እጠብቃለሁ። በቃ እንዳልኳችሁ ትዕግስት ማለት ያለ ማጉረምረም፣ ይህ በጸጥታ በዛ የምጠብቁ ስፍራ ላይ ለረጅም ጊዜ ሊሆን ይችላል። ምክንያቱም የኛ ታይሚንግ የእግዚአብሔር ታይሚንግ አንድ ስላለ እና እግዚአብሔር ሲመጣ በጣም ይቅርታ ልክ ነህ ዘግይቻለሁ፣ አሁን ግን ለስራ እነሳለሁ አይደለም ያለው። የዘገየው የመሰለ ላንተ ነው። ተረጋጋ፣ ታገስ፣ አልዘገየሁም። ድንገት ነው የምመጣው፣ አልዘገየሁም። የምትጠብቀው ጌታ፣ የምትጠብቂው ጌታ ልንጠብቀው ይገባል። ከአገልጋይ ህይወት ውስጥ ትዕግስት ያው እየሰራንበት ያለው ነገር ነው። አላውቅም እንግዲህ መድዬና ዝንዬ በዚህ ያሉ ሂዊ በዚህ ያለች ሌሎቻችሁን በጥልቀት ስለማላቅ ነው ስለ አገልግሎታችሁ። ትዕግስት ግን በቃ ሞላ አርጎ ነው ከላያችን ላይ እንዲህ ብድግ የሚያደርገው እና ጌታ ሆይ ትዕግስት ስጠኝ ብላችሁ ስትጸልዩ ትዕግስት ተጠቅልሎ ከሰማይ ወደ ህይወታችሁ ውስጥ አይገባም። ትዕግስት የሚያስጨርስ ጉዳይ ይሰጣችኋል። ጭሙጥቅ አርጋችሁ ትዕግስታችሁ እስከሚያልቅ ድረስ እፎይ ጌታ ሆይ ስራኝ እስክትሉ ድረስ ስራኝ፣ በቃ ይኸው ፈቀድኩልህ እስክትሉ ድረስ እናንተ የእግዚአብሔር ገበሬዎች። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ የሚመቸው ሰው ካለ አንድ ሰው ምናልባት ብዙ ካልሆነ ስለ ገበሬ ምሳሌ ይናገራል። አንድ ገበሬ ወጥቶ ዘርቶ ቆይ ቢልስ ቆይ አሁን እስቲ ወጥቷል፣ እስቲ ነገር እንትን እስቲ ቆይ አሁን እንትን ፍሬ ይዞ ይሁን፣ እስቲ ፍሬው በሰለ ይሁን፣ እስቲ ይሄን ነገር ላስወቃው ቢልስ አስሪ የማይሆን ነገር ነው። ምግቡ የሚበላሸው እና የማይጠቅም ይሆናል። በቃ የዛ የገበሬው የዛ የእረኛው የዛ የአገልጋዩ ሰው ምርት ከንቱ ይሆናል አይደል? ለዛ ነው ጳውሎስ ለጢሞቴዎስ ሲነግረው የዘራው ገበሬ ከሚመጣው ፍሬ ቅድሚያ የሚወስደው እኮ እሱ ነው አለው። ራሱ ነው በቃ ቀጥሎ ነው ወደ አዲስ አበባም ወደ ምንም የሚላከው። ነገር ግን ያ ለሱ የሆነው ዘር ለሱ የሆነው ፍሬ እስከሚደርስ ድረስ ሊታገስ ይገባል። አገልጋይ በሰዎች ላይ የሚዘራውን ትምህርት ሊሆን ይችላል። ያው ዘር ስላችሁ እንደሚገባችሁ ታውቃላችሁ። በሰዎች ላይ የሚጸልየውን ነገር በትዕግስት ሊጠብቅ ይገባል። ወዲያው የማይሆን ነገር ሊሆን ይችላል። የተሰጠው ትውልድ ወዲያው እንዲቀየር መጠበቅ የለበትም። ሊታገስ ይገባል። በምን አይነት ትዕግስት? ባለማጉረምረም ትዕግስት። በምን አይነት? በጸጥታ ለረጅም ጊዜ መጠበቅ ሊጠይቅ ይችላል። ተባረክልኝ ፋሲካይ። የመጀመሪያው ሊሆን ይገባዋል የሚደክመው ገበሬ። ስለዚህ ግን ፔሸንሲ ግድ ነው። ድካም አለው። አዎ ፔሸንሲ ግድ ነው አገልግሎት ላይ። አንዳንድ ጊዜ የሆነ ነገር ፈጥኖ እንዲሆንልን ምን ሆናት ነገር አለች። እንግዲህ እንደኔ ምናልባት በትዕግስት ላይ እየተሰራችሁ ያላችሁ ሰዎች ካላችሁ ለምን አሁን አልሆነም ይሄ ነገር ብዬ ከእግዚአብሔር ጋር የተፋተኩባቸው ጊዜያቶች እንደ ዕንባቆም ብዙ ናቸው። የዘገየ የመሰለኝ ግን አይዘገይም። ሃሌሉያ። ስለዚህ አገልጋይ ታጋሽ ሊሆን ይገባል። ሁለተኛ ጽናት ሊኖረው ይገባል። 3 ነጥብ አንስቼ ጨርሳለሁ። ጽናት ሊኖረው ይገባል። ያለበት ሁኔታ ያለበት ስፍራ ለነገ ማንነቱ የተስማማ ባይሆን እንኳን
እግዚአብሔርን መጠበቅ በምን በጽናት አገልጋዮች ናችሁ። ጽኑ፣ በርታ፣ ጽና ይላል ራሱ እግዚአብሔር እየመጣ ጽና ይላል። ካሁን በፊት እዚህ ቤት አንድ ምሳሌ ተናግሬያለሁ። አንድ የኮልፌ ቃለ ሕይወት መጋቢ የተናገረው ምሳሌ እስካሁን ከውስጥ አይጠፋም። አንድ ባሪያውን መጣና አንድ ጌታ አስጠራውና ይሄ ሁሉ የምታየው ሀብት ያንተ ነው። ባሪያ ነው፣ ልጁ አይደለም። ሰውየው ወራሽ የለውም፣ እሱ ነው በቃ ያለውና ይሄ ሁሉ የምታየው ሀብት ያንተ ነው አለውና በጣም እጅግ ብዙ ሀብት ነው። እኔ በቅቶኛል፣ በቃ ጊዜን ጨርሻለሁ፣ ይሄ ነገር ያንተ ነው አለውና በማግስቱ ሁሉም ነገር ሴትል ተደርጎለት እንደሚወርሰው ነበር ያሰበው ሁሉም ነገርና በማግስቱም ሲመጣ ሰውየው ምንም አይለው፣ ስለ ጭራሽ ስለ ውርሱም ስለነገረውም ነገር ምንም አይለው። በቃ ህይወቱ ቀጠለ። ሰውየው በየቀኑ ሲመጣ ግን የሚናገራት አንድ ቃል አለች፣ ኖር ይለዋል። በእግዚአብሔር ብሎ ይገባል። ቆይ በቃ ዛሬ አስጠርቶኝ የውርሱን ወረቀት ልንረካክብ ነው ሲል ምንም የለም። እንደዚህ እያለ በጣም ብዙ ጊዜያቶች ተቆጠሩ። ብዙ ጊዜያቶች አይ በቃ ተስፋ ቆረጠ ያ ሰው። በቃ ትቷል፣ ዝም ብሎ ነው ፕሮሚስ የገባልኝ እንጂ ትቶታል ብሎ ተወው። በቃ ከአይምሮ ውስጥ አውጣና የመጨረሻው ጊዜያቶች ላይ ያንን ሰው ባሪያውን አስጠራውና ጌታው አሁን ያኔ ቃል የገባሁልን ያንን ነገር ልትወስድ ጊዜው ነው እና እንደዚህ ያለው ይኸውልህ የኔ ልጅ ያኔ እሰጥሃለሁ እንዳልኩ ያንን ሀብት ላንተ ሰጥቼ ቢሆን ኖሮ በህይወት አትቆይም ነበር። ወይ ገሎት ነው ይሉሃል ወይ ይገሉሃል። ስለዚህ በታላላቆች መካከል ተቀምጬ አንተ ስትገባ ኖር የምልህ አውቄ ነው። ማንንም ሰው ኖር ብዬ አላቅም። እኔ ኖር ካልኩኝ ያ ሰው ያከበርኩት ሰው ነው ማለት ነው። ያ ሰው ወራሽ ነው ማለት ነው። ያ ሰው የማምነው ሰው ነው ማለት ነው። ስለዚህ ኖር ባልኩ ቁጥር ስላንተ ማንነት ለነዚያ ሰዎች እየተናገርኩ ነው። አሁን እነዚያም ሰዎች የሚገሉ አይደሉ፣ አንተም አትሞትም፣ ይሄ ሁሉ ሀብት ያንተ ነው ብሎ ያንን ሀብት አውርሶት ያ ሰው ሞተ እና ይሄ ሰው ሀብቱን ይዞ ቀጠለ። ግን ምን ይጠይቅ ነበረ? ኮንሲስታንሲ፣ ጽናት፣ ጸጥ ብሎ መጠበቅ ያደርገዋል። ከአገልጋይ ህይወት ሌላ የሚጠበቀው ነገር መጽናት፣ ንቅንቅ አለ ማለት። አቅም ባይኖረንም አቋም አለን የሚል አንድ ጓደኛ ነበር። ግሩም አቅም ላይኖረን ይችላል፣ አቋም ይዘን ግን መጠበቅ። ይሄ ሰው ጸንቶ ሊጠብቅ አልቻለም። በቃ ወይኔ ትቶታል በቃ ይላል። በማል ምንድነው እንዲህ ብሎኝ ነበር ይላል። እናንተ አገልጋዮች በዚህ ውስጥ ያላችሁ እግዚአብሔር የተናገራችሁ በእናንተ ሰውነት ተጠቅሞ አደርጋለሁ ያላችሁ እኔ ስለ ምድራዊ ነገርማ በቃ እኔ ዛሬ ምንም አናውራውም። የምድራዊ ነገር ተውት፣ አናውራውም። ለነበቀለም ለነማርታም ለነመሐመድም የሚሰጥ ነገር። እግዚአብሔር ግን ኮንሲስታንሲ፣ ጽናት ይፈልጋል። አገልግሎት የተሾማችሁ ሰዎች ያላችሁበት ስፍራ ያላችሁበት ሁኔታ ምንም ነገሩን የሚገልጥ ባይሆኑ እንድትጸኑ ግን እግዚአብሔር ይፈልጋል። ዮሴፍ እጅግ ጽኑ ሰው ነበር። በወህኒ ውስጥ በሹመት ተቀምጦ በማይገባው ስፍራ ላይ በእግር ብረት ነው የሚለው አዲስ ኪዳን። ሲንቀሳቀስ በእግር ብረት ተጠፍንቆ እንኳን ጽናት አለው። በቃ ይጠብቀዋል። እና ለመጣው ሰው ሁሉ ይሄ ጉዳይ የኔ አይደለም፣ ይሄ ኬዝ እኮ የኔ አይደለም፣ አስበኝ በቃ ከዚህ በወጣ ጊዜ አስበኝ፣ ያለ እዳይ ነው እዚህ ውስጥ የተቀመጥኩት፣ አስበኝ በቃ ይላል። ይሄ እኮ ማለት በአዲስ ኪዳን ቋንቋ እንግዲህ ስትገለብጡት አይ ይሄ ቦታ የኔ አይደለም፣ መድዬ ጸልይልኝ፣ አይ ከዚህ እንደወጣ ጸልይልኝ፣ በቃ ይሄ ቦታ የኔ አይደለም